ስልኩ ላይ የሚያየው አንቺ ፎቶ የቱንም ያህል ሰው ቢያፈቅር ሰው ግን እሱ እንደማያፈቅረው ነው የሚያስበው። በቃ ራሱን የማይረባ የተረሳ ሰው አድርጎ ነው የሚያስበው። ዛሬ ሰክሮ መጥቶ ምን እንዳለ ሰምተሻል አይደል? በዚህ ከቀጠለ ደግሞ ዴቭ ማወቁ አይቀርም። ያ ማለት ደግሞ ሉሊት 3 የሚያለቃቅሱ ቤተሰቦችን ተጽናና ነው ማለት ነው። የኔ ሙቲ አይ ማማ ቀስ ደስታችሁ እንዲሁ የኔ የሚኖር አስፈላጊ እኔ ካለው ደግሞ የግድ አልተሰማ ህልም እየመሰለኝ እድለኛ ስላልሆንክ ይሆናል። እንዴት ልብህ እንዲያርፍ ቅዠት እንደሚሆንብህም አውቃለሁ። ምን ያህል እየፈራህ እንደሆነ ይገባኛል። ምክንያቱም የገደልከው ሰው ፊት ለፊትህ ቆሟል። ከዚህ በፊት ወንድምሽ ሞቷል ብለህ መቃብር አሳይተኸኝ ነበር። ትንሿ ሙሽሪት ሉሊት በባለፈው ክፍል ላይ እንደተመለከትነው በጣም ብዙ ነገሮችን አይተን ነበረ። ዴቭ እንግዲህ ከዚህ በኋላ ሔዋን የሱ የህይወቱ አጋር እንድትሆንና አብራው እንድትኖር ጥያቄ ሊያቀርብላት እንደተዘጋጀ እያየን ነበረ። ከዛም ባሻገር ደግሞ በአሁኑ ሰዓት ላይ ባንቴሮን ያለውን ነገር እያየ በንዴት ውስጥ ስለሆነ ሰክሮ መምጣቱንና አንዳንድ ነገሮች ለመናገር ሲሞክር አይተን ነበረ። በዚህ መካከል ላይ አሁን ላይ ብዙ ውጥረቶች አሉ። ሮዛ ከቤት ከተባረረችበት ጊዜ ጀምሮ ሮዛ እንግዲህ በደጅ ነገሮቿን መጠንሰሷን የተወች አትመስልም። በዛሬው ክፍል ደግሞ በጣም ብዙ ነገሮች ታይተውበታል። የዴቭን ደስታና የዴቭን ብዙ ነገሮችን የነጠቁበት ቀን ነው። ድንጋጤም ተፈጥሯል። አንድ ሰው ሞቷል ተብሎ እንዴት ተነስቶ ሊመጣ ይችላል? ያውም ደግሞ ለሔዋን ስንት ዓመታት ጠብቋት በስንት ዓመታት በኋላ ፍቅራቸውን በአንድ አድርገው ገንብተው ለመኖር እያሰቡ ባሉበት ሰዓት ላይ የሞተ ሰው ቀለበት ሊያደርጉ አስቆሟቸዋል። ይሄ ማለት ደግሞ ናኦድ የሔዋን ወንድሟ ነው። የሔዋን ወንድም ለጦርነት ጉዳይ ዘመቻ ከወጣ በኋላ መሞቱን ሰምቶ ዴቭ መቃብር አሰርቶ ሐውልቱንም አሰርቶ ሁሉንም ነገር በጨረሰበትና እንዲሁም ዓመታት በተቆጠሩበት ጊዜ አሁን ላይ ባልታሰበ ሁኔታ ወደ ቤት መምጣቱን እያየን ነበረ። ሔዋን ታገቢኛለሽ ሚስቴት በጎ ፍቃዷንም ስታሰማው ነበረ። እቅፍ አድርጋ እንኳን እሱን አይደለም ስንት ዘመን የጠበቀችው አላገባም ብላ ለማለት ቃል ስላልነበራት እቅፍ አድርጋው በነበረችበት ሰዓት ነበረ አንድ ሰው በሩን አንኳኩቶ እንዲከፈትለት ፍቃዱን ከጠየቀ በኋላ ሰተት ብሎ ወደ ቤት የገባው። ሉሊትም ስላላወቀች የቤቱ እንግዳ መስሏት ከፍታ አስገብተዋለች። ቀጥታ ቤት ከመጣ በኋላ ያየውን ነገር እኔ በሌለሁበት ምንም ነገር አይፈጸምም ለዛ ነው በማለት ጎርነን ባለ ድምፁ ከኋላ ሆኖ ያሰማው ድምፅ አስደንግጧቸዋል። ሔዋን ያየችው የወንድሟን ነው ወይስ ደግሞ የሞት መንፈስ ነው መጥቶ ያወራው የሚለውን ነገር ሁለታቸውም ለማረጋገጥ ሞክረዋል። ባንቴሮን ከዚህ ቀደም ስራ ጀምራለሁ፣ ይሄ የምሰራው ስራ ደግሞ ከአንድ ሰው ጋር ነው፣ ከአንቺ ጋር ያለኝን ቁርኝት አነሳለሁ በማለት ከሔዋን ጋራ መለያየቱንና አንቺን እያየሁ በፍቅር ማበዴ ነው፣ ስለዚህ ከአንቺ መራቅ ይሻለኛል ብሎ ሀሳቡን ሰብስቦ ወደ ሌላ ቦታ
ስራ መጀመሩን ተናግሮ ነበር። ግን ደግሞ ከናኦድ ጋር አብሮ እንደሚሰራ አላወቀም ነበር። ናኦድ የሔዋን ወንድም መሆኑን ገና ዛሬ ነው ባንቴሮን ያወቀው። ይህም ነገር ደግሞ አስደንግጦታል። ሁላቸውንም በጣም ነው ያስደነገጣቸው። የሙት መንፈስ እንዴት መጥቶ ያወራል? ምክንያቱም ይሄ ሰው ሞቶ ተቀብሯል። እርማቸውን አውጥተዋል። ሁላቸውም ቢሆን ሔዋን ውጭ ሀገራት ባሳለፈችበት ጊዜ የወንድሟን ሞት አልሰማችም ነበርና ይሄንን ሁሉ ነገር ዴቭ ደብቆት ነበር የቆየው። ምክንያቱም ሔዋን እንድትሰማ እንድትጎዳ ስላልፈለገ ሔዋን ከመጣች በኋላ ወደ ሀገር ይህንን ነገር ነግሯት እሱ ሳይሆን የነገራት በሮዛ አማካኝነት ነበር የወንድሟን ሞት የሰማችው። እጅግ በጣም ዴቭን ስትወቅሰው ነበረ። አሁንም ቢሆን ይሄ ሴራ ከሮዛ ሴራ ያመለጠ እንደማይሆን በእርግጠኝነት ነው። ምክንያቱም ሮዛ በዴቭ ስልኮች ላይ እንዲሁም ደግሞ ኢሜሎች ላይ ቴክስት ስትደራረግ ለብዙ ጊዜ የነበረችበት አጋጣሚዎችን ወደኋላ ፓርት ተመልሰን ማስታወስ እንችላለን። በዛ አጋጣሚ ብዙ ሰዎች ሞቱ፣ ተገደሉ፣ አስገደልኩ እያለች ስታወራ ረጅም ጊዜ እናስታውሳለን። በዛ አጋጣሚ ላይ የሔዋን ወንድምም አለበት ማለት ነው። የእሷ እጅ ይኖርበታል። ሔዋን ስኮላርሺፕ ደርሷት ወደ ደጅ እስከምትወጣበት ድረስ ይህንን ቅስፈት ትጠባበቅ ነበር። ዴቭን የግሏ አድርጋ በሀብቱና በንብረቱ እንዲሁም በሱ ላይ መረማመድ የምትፈልገዋ የበቀል ጥም ያለባት ሮዛ አሁን ላይ ለዚህም ጉዳይ እጇ ሳይኖርበት እንደማይቀር ወደኋላ ተመልሰን ልናስታውስ ይገባል። ዴቭ ምንም አይነት ነገር ክፋት እንደማይሰራ ጠንቅቆ ስለሚያውቅ በራሱ ስለሚተማመን ህልም ነው በህልሜ ነው ወይ ያየሁህ እያለ ተደናግጧል። ሌላው ቀርቶ የናኦድን ቤት እንኳን ንብረቱን እስከ ዛሬ ድረስ ተጠቅሞበት አያውቅም። የሮዛ እናት እንደሚኖሩበትና አሁን ላይ ግን የሮዛ እናት ወጣው ከዚህ በኋላ የሔዋን ቤት መሆኑን አረጋግጦላታል። ይህንን ያክል እምነት ያለው በጓደኛው ላይ መልካም ሰውና ጥሩ የሆነ ሰው ዛሬ ግን ግንባርህ ላይ ልልህ ነበር በሽጉጥ የመጣሁት ግን ደግሞ ያችህ ወድቃ አዳነችህ በማለት ናኦድ እንግዲህ ለዴቭ ነግሮታል ማለት ነው። ዴቭ አሁን ሰዓት ላይ ግራ በተጋባ ስሜት ውስጥ ሆኗል። ምክንያቱም አንደኛ ባንቴሮን፣ ሁለተኛ ናኦድ መጥተዋል። ናኦድ እህቱ ናት ሔዋን። አሁን ላይ ደግሞ ባንቴሮን ደግሞ ፍቅሩ ፈላጊ ነው ከሔዋን። እንዴት አይነት ነገር ውስጥ እንደገባ ራሱን እያየ እየተመለከተ ይመስላል። ሔዋን እያለቀሰች ወደ ናኦድ ሄዳለች። ወንድሟንም ስታገኘው ስቅስቅ ብላ አቅፋው እያለቀሰች ነበር። ወንድሟ በህይወት መኖሩና ለመኖሩን ለማረጋገጥ ብዙ ነገር አድርጋለች። ግን ደግሞ አንተ መሞትህ ስሜቴን ጎድቶት ነው የኖርኩት። አሁን ላይ ስላገኘው ደስ ብሎኛል። ግን እንዴት ሞተሃል አልተባልክም ነበር ወይ? እንዴት ልትመጣ ቻልክ? እንዴት ተነሳህ? የሚለውም ተደጋጋሚ ጥያቄዋ ነበረ። ሔዋን ይህንን ጥያቄ ስትጠይቀው ከሱ ጀርባ ብዙ ነገሮች እንዳሉና እሱም ደግሞ እንዳልሞተ ግን ደግሞ ሬሳ ሳጥኑን አረጋግተው ከፍቶ ማየት እንደነበረበትና ያልተረጋገጠ ሬሳ ሞቷል ብሎ መደምደም እንዳልነበረበት ይሄንንም ትልቅ ነገር ስህተት እንደሰራ ለዴቭ እየነገረው ነበር። ምክንያቱም እኔ አልሞትኩም፣ የሞተውም ማን እንደሆነ ሳይታወቅ ነው ቀብር የሚያደረጋችሁት በማለት ዴቭን ግን ሊበቀለው እንደሚፈልግና የት ግንባር ላይ እንደሞትኩኝ ወይም ደግሞ የት ቀጠና እንደነበርኩኝ ሂደሽ እስኪችን ብቻ ጠይቂልኝ፣ ጠይቂውና ከዛም በኋላ መልሱን ትነግሪኛለሽ በማለት ከሱ መልሱን እያንዳንዱ ትረጃለሽ ብሏታል። አሁን ላይ ሔዋን ሁለት መንታ መንገድ ላይ ቆማለች። ወንድሟን አይታለች። እዛ ላይ ደግሞ የወለደችለት የልጅነቷ ፍቅሯ ብዙ ዓመት የናፈቀችው ዛሬም በጉጉት ስትጠብቀው የነበረ ከዴቭ ጋር ለመኖር በችኮላ ላይ የነበረችዋ ሔዋን መንታ መንገድ ላይ ቆማ ተቸግራለች። እሷ አሁን ላይ ማንን መምረጥ እንዳለባት ግራ ተጋባች ስሜት ውስጥ ናት። ምክንያቱም ዴቭ በጣም የምትወደው የልጇ አባት እንዲሁም ደግሞ ዛሬ ላይ አብረው ሊኖሩ ዝግጅት ላይ ያሉበት ሰዓት ሲሆን ናኦድ ደግሞ ለረጅም ጊዜ ያላየችው የናፈቃት የእናቷ ልጅ ወንድሟ ሞቷል ተብሎ ተቀብሮ የነበረ ግን ደግሞ ዛሬ ላይ ከሞት ተነስቶ የመጣውን ወንድሟን የትኛውን ትመርጣለች? በጣም ብዙና በጣም ውስብስብ የሆኑ ከኋላ ታሪኮች አሉ። ከዚህ ታሪኮች ጀርባ ደግሞ የሮዛ ትልቁ ሴራ እንዳለበት 100% እርግጠኛ ነኝ። ምክንያቱም ዴቭ በእንደዚህ አይነት ተንኮልና በእንደዚህ አይነት አሻጥር ስራ ውስጥ የተሞላ አይደለም። ቅንና መልካም ሀሳቢ፣ ለሰዎች ቅድሚያ የሚሰጥ ራሱን ወደ ኋላ
ጎትቶ ጎትቶ ወደ ፊት ሌሎችን የሚስብ ጀግናና አስተዋይ ወጣት ነው። ስለዚህ ደግሞ ይሄ ሴራ የሮዛ መሆን አለበት። አሁን ነገ ከነገ ወዲያ በሚቀጥለው ክፍል ላይ በእርግጠኝነት ይሄ የተጎነጎነው ሴራ የሮዛ እጅ እንዳለበት የምናየው ይሆናል። ሮዛ ከብዙ ባለስልጣናቶች ጋር ዴቭን ወክላ ትሰራ ነበረ። ዴቭ በመልካም ነገር ሲንቀሳቀስ፣ እሷ ደግሞ በመልካም ነገር የሚሰራውን ከኋላ ሁና ታከሽፍ ነበር። ይህ ሁሉ ሴራዋ እናቷ በዛ ቤት ውስጥ ተደላድለውና ተመችቷቸው እንዲኖሩ እያደረገች ነበር። ግን ደግሞ ያ ቤት የናኦድ ቤት እንደሆነ ሮዛ ምንም የምታውቀው አንዳችም ነገር አልነበረም በሰዓቱ።